አመሰግናለሁ ፋኖ ማርሸት ፀሐዩ አማራ ፋኖ በጎጃም ዋና የህዝብ ግንኙነት ኃላፊ። እንግዲህ በጎጃም ሰሞኑን የተጠናከሩ ውጊያዎች መደረጋቸውን በተደጋጋሚ ዘግበናል። ዛሬም እንደዚሁ የውጊያ ዜናዎች በብዛት እንዳሉ እንሰማለን። በርካታ ወታደሮች እንደተገደሉና እንደተማረኩ መረጃዎች እየወጡ ነውና አጠቃላይ ውሏችሁ ምን ይመስላል? እስኪ እንደ ጎጃም ውስጥ ያለውን እንቅስቃሴ ግለጽልን ማርሸት። ፋሲሊያው እንግዲህ በትልስ አጠቃላይ ዘመቻ ማዕበል በሚል ጠላት ወደ አካባቢያችን በርካታ ቁጥር ያለው ሰራዊት ካመጣ በኋላ የተደረገውን መከላከልና መልሶ ማጥቃት ነግሬ ነበረ። ከዚያ የቀጠለ ትናንት አመሻሽና በዛሬው ዕለት በአማራ ፋኖ በጎጃም በበርካታ አካባቢዎች አውደ ውጊያ አድርገን ድል ተቀዳጅተናል በጠላት ላይ። በዚህም እንግዲህ በሁለተኛ ክፍለ ጦር 3 ቦታዎች ላይ አውደ ውጊያ በማድረግ ከአስተሪዮ እስከ ጎንጂ ቆለላ ያለውን እንደዚሁም እስከ ሞጣ ያለውን መስመር ነጻ ማድረግ ችለናል። ዋናውን የፌደራል አስፋልት ማለት ነው። ደጋዳሞት ገባውን ጠላት በድምሰሳ መሳሪያውን በመቀበል አካባቢውን መቆጣጠር ተችሏል። እንደዚሁም በቋሪት 2 ቦታዎች ላይ የነበረውን ጠላት በከበባ ማጥቃት እንደዚሁ መሳሪያውን መማረክ ተችሏል። በአንደኛ ክፍለ ጦር አንሙት ያዛቸው ብርጌድ በአዴት ማለት ነው በዛሬው ዕለት 200 አለቆችን ጨምሮ በርካታ ቁጥር ያለው እግረኛ ተዋጊ በመደምሰስ ነፍስ ወከፍ መሳሪያውን ከነተተኳሹ መማረክ ችለናል። በአጠቃላይ አውደ ውጊያው ተጠናክሮ ቀጥሏል። ህዝብ ማወያየትም እንደዚሁ ተጠናክሮ ቀጥሏል። በየአካባቢው ጎጃም ውስጥ በበርካታ ወረዳዎች የድርጅታችን ከፍተኛ አመራሮችና የክፍለ ጦር አመራሮች በሚያደርጉት የስምሪት ጉዞ ውስጥ ህዝብ እያወያዩ ጠላትን ለመደምሰስ እስከ መጨረሻ ድረስ ህዝባችን በጽናት እንደሚታገልና እንደሚቆም ያረጋገጥንበትን ህዝባዊ መድረክ በ5 በ6 አካባቢ ወረዳዎችና ቦታዎች ላይ ያረጋግጠናል። ከዚህ በተጨማሪ በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር የሽፈራው ገርባው ብርጌድ ለወራት የሰለጠኑ ብቁ የፋኖ አባላትን በዛሬው ዕለት አስመርቋል። ጠቅለል ታረግልህ በብዙ ቁጥር የገባውን ጠላት ከመደምሰስና መሳሪያውን ከመቀበል ባለፈ ህዝብ ደጀንነቱን እንዲያረጋግጥ አለፍ ሲልም አብሮ እንዲዋጋ በማድረግ ጦርነቱን ህዝባዊ በማድረግ መንገድ እና አዳዲስ ወጣቶችን እየመለመሉ ምልስና ሲቪል ወጣቶችን እየመለመሉ በማሰልጠና በማስታጠቅ ምናልባት ብሔራዊ ጦር ሊሆን የሚችል ኃይል በእኛ ቀጠና እየገነባን በአስተማማኝ ሁኔታ ቁማናችን አጠናክረን እንገኛለን። ፋሲል ማርሸት ያው እንግዲህ በቅርቡ ፊልድ ማርሻል ብርሃኑ ጁላ አብዛኛውን የፋኖ ኃይል ጨርሰን 10% የሚሆን ብቻ ነው የሚቀረን እሱንም በቅርብ እናጸደዋለን ብለው ቃል ገብቶ ነበረ እና አሁን ግን የሚታየው ነገር እንደተባለው አይደለምና እንግዲህ በመንግስት በኩል በተለይ መከላከያ በኩል ሲሰጥ የነበረውን ወይም ሲነገር የነበረውና አሁን ላይ መሬት ላይ ያለው ሁኔታ እንዴት ታየዋለህ? በተለይ የወታደሩ የውጊያ ሞራል ምን ይመስላል? እንደው ምናልባት ስታናግሯቸው የተማረኩት ምን አይነት ምላሽ ነው የሚሰጧቸው? አሳዛኝ ነው ፋሲል። እንግዲህ የሚማረኩ አባላትን እግረኞችን ስናናግራቸው ምንም በማያውቁት ሁኔታ ማኒፑሌት ተደርገው ታፍሰው በግዴታ ወደ ማሰልጠኛ ገብተው ታጥቀው የመጡ ናቸው። ለፖለቲካ ማያውቁም፣ ምን እያደረጉ እንደሆነ ማያውቁም፣ የመዋጋት ፍላጎትና ሞራልም የላቸውም። በጣም አሳዛኝ ሁኔታ ነው ያለው የአረመኔው ሰራዊት። የነ ብርሃኑ ጁላን ንግግር በተመለከተ አንደኛ እውነት አውርተው አያውቁም። እውነት የማውራት ሞራልም ብጣቱም የላቸውም፣ ልምዱም የላቸውም። የፈለገ ቢዋር እንኳን እና አብይና እነ ብርሃኑ የሚያምናቸው አንዳች ኢትዮጵያዊ የለም። ምናልባትም የታችኛው ካድሬ ራሱ ያምናቸዋል ብለን አናስብም እኛ ከሚዋሩት የውሸት ግዝፈት አንጻር ማለት ነው። እና ሁሌም ምን የምለው እንኳን ገጠምናቸው ነው፣ እነዚህን ውሸታሞች እንኳን ገጠምናቸው ነው። ባንገጥማቸው ኖሮ እውነተኛው ትውልድ እውነተኛው ማህበረሰብ በእነሱ ውሸት እንደተበሳጨ እድሜ ልክ ሀገሪቱን ቁልቁል ወስዳት ነበር ብዬ አስባለሁ። እና እንደዚህ አይነት ውሸታሞችንና አምባገነኖችን ጨፍጫፊዎችን መግጠማችን ትክክል ነው ብዬ አስባለሁኝ። በዚህ ልክ ስለነሱ ውሸት ከማውራት መቆጠብ ይሻላል። ምክንያቱም አንዳችን ቁም ነገር ነው ስለሌላቸው። ፋሲል የአድማ ብተናውን ሁኔታስ እንዴት ነው የምትገመገሙት? በርካታ አድማ ብተናዎች ያው ሰልጥነው ፋኖን እንዲወጉ ተሰማርተዋልና አሁን እናንተ በቀጥታ ውጊያው ላይ ታገኛቸዋላችሁ? እየተሳተፉ ነው? ተሳትፏቸውስ ምን ይመስላል? እየተሳተፉ ነው። ጉራማይሌ ነው ያድማ ብተናው ፍላጎት ጉራማይሌ ነው። አብዛኛው በዚህ በጦርነት ምክንያት ኢኮኖሚ ስለደቀቀ የሀገሪቱ ስራ አጥነት በጣም ሰፍኗል። እያንዳንዱ ወጣት ጠዋት ከእንቅልፉ ተነስቶ የሚሄድበት የለውም። ስለዚህ አማራጭ የገቢ ምንጭ ፍለጋ ጥቁር ክላሽና 3000 እና 5000 ብር ደሞዝ ፍለጋ ወደ አድማ ብተና የገቡ የአማራ ወጣቶች ብዙ ናቸው። ድል የቀናቸው ከተርነፍ እየሳቱ መሳሪያቸውን እየያዙ በግልና በቡድን እየሆኑ ወደኛ ይቀላቀላሉ። ድል ያልቀናቸው ኦፕሬሽን ሲሰጥ አብረው እየመጡ እኛ ጋር የህይወት ዋጋ እየከፈሉ እየቆሰሉ ነው ያሉት። ፊት ለፊት ውጊያ እናገኛቸዋለን። አብረው እየተደመሰሱ ነው ያሉት። በዚህ አጋጣሚ ለአድማ ብተናው መልእክት አለኝ። አማራ በመሆናችሁ ወደ ፋኖ ተቀላቅላችሁ የህልውና ትግል ተቀላቅላችሁ መታገል ነው ያለባችሁ እንጂ በጊዜያዊ መናጆ ሳንቲም ተገዝታችሁ ህይወታችሁን በአጭር አታስቀሩ የሚል መልእክት አለኝ። አድማ ብተናው ግን እየተዋጋን መሆኑን ታወቅ እንፈልጋለን። ፋሲል ፋኖ ማርሸት አሁን ቅድም የፌደራል መንገዶችን ሁሉ ተቆጣጥረናል ብለሃልና የተሽከርካሪዎች እንቅስቃሴ ተቋርጧል ወይስ እንዳለ ነው? ትናንትና በተሳሳተ ፕሮፓጋንዳ እኛ መንገድ እንደዘጋን ተደርጎ ተወርቶ ነበረ። ለአንድ ቀን ቆሞ ነበር ተሽከርካሪ። ነገር ግን ትናንት እናንተ ሚዲያ ላይ ቀርበን በሰጠነው ማብራሪያ መሰረት በማህበራዊ ትስስር ገጽ በማስተላለፍነው መልእክት መሰረት መንገዱ ክፍት እንደሆነ ህዝባችን ተረድቶ በዛሬው ዕለት ከፍተኛ ቁጥር ያለው ተሽከርካሪና የትራንስፖርት ተጠቃሚ ማህበረሰባችን በአስፓልቶች ሲንቀሳቀስ
ሲንቀሳቀሱ አስተውለናል ሁላችንም። ስለዚህ መንገድ ክፍት ነው፣ ይቀጥላል ክፍት ሆኖ። መንግስት በኩል የድሮን ጥቃት የተፈጸመ አለ፣ በከባድ መሳሪያዎች ሲወደሙ የተገደሉ ሲቪሎች አሉ። በዛ በኩል መረጃው አላችሁ? ስራዬ ብለው ትምህርት ቤት አውድመዋል። ሄደው ካምፕ አድርገው አንድ ቀን አድረውበት ደጋዳሞት ወረዳ ደነቄ የሚባል ትምህርት ቤት ላይ ካምፕ አድርገውት ከዚያ ተመተው ሲወጡ ስራዬ ብለው አውድመውታል። ጣሪያውን ቆርቆሮውን ነቃቅለው ግድግዳውን በዲሽካ አፈሙዝ በሳስተው በብሬን በመናምን ከጥቅም ውጭ አድርገውት ነው የሄዱት ትምህርት ቤታችንን። 6 ንጹሃን በጀነራል መድፍ ተመተው የህይወት መስዋዕትነት ከፍለዋል። በአጠቃላይ አረመኔው አገዛዝ ወደ አካባቢያችን የመጣው ሊያወድም፣ ሊጨፈጭፍ፣ ሊደፍር በመሆኑ ይሄ ምንም የተለመደ ተግባሩ በመሆኑ እኛ ስናሸንፍ ጊዜ ጠብቀን በዓለም አቀፍ ፍርድ ቤት የምንፋረደው ይሆናል እንጂ በዛሬው ዕለት ጨምሮ ባለፉት 4-5 ቀናት መጠነኛ የሚባል ሰብአዊና ቁሳዊ ውድመት አስከትሏል። ፋሲል ማርሸት፣ አሁን የዘመቻ ማዕበል እንቅስቃሴ ከሽፏል ማለት ይቻላል ወይስ ገና ውጊያው እየቀጠለ ነው? ከሽፏል ብቻ ሳይሆን ከመልሶ ማጥቃት አልፈን እኛ ወደ ድምሰሳ ገብተን ኦልሬዲ ድምጥማጣቸውን እያጠፋናቸው ነው የምንገኘው። ስለዚህ ከመክሸፍ ያለፈ ሌላ ቃል ነው የሚሰጠው። አሁን ያለው ትርጓሜው ሌላ ነው። እየደመሰስናቸው መሳሪያቸውን የተቀበልናቸው ነው በየአውደ ውጊያው። ስለዚህ ያከሸፍነው 4ኛ ቀኑ ይባል ካከሸፍነው ዛሬ ወደዚያው ነው። ይሄ አውደ ውጊያው ቀጥሏል፣ በየግንባሩ ጠንከር ብሎ ቀጥሏል። እኛም በጠንካራና በአስተማማኝ ቁመና ያለ ነው። የከበባ ማጥቃቱ ደፈጠው ሽምቁ ይቀጥላል። ውጊያው ቀጥሏል። አሁንም በየአውደ ውጊያው በየአካባቢ እንጂ ከማክሸፍ ያለፈ ሌላ ትርጓሜ ነው ሊሰጠው የሚገባው። በእናንተ በኩል የደረሰ ጉዳት አለ? ጉዳቱን ልትገልጽልን እንችላለህ? ምንም አይነት የደረሰ ጉዳት የለም። እኛ ከአባል እስከ አመራር የደረሰ ጉዳት የለም። እንደውም በአስተማማኝ ሁኔታ በአስተማማኝ ስልትና በማዕበል እየተዋጋናቸው ነው። በርከት ያለ ቁጥር ያለው መሳሪያ እና ተተኳሽ ከማግኘት የዘለለ ጦር አመራሮችን ከመግደል የዘለለ ድል እየተቀዳጀን በመሆኑ ከዚህ የዘለለ ጉዳት አልደረሰም። እኛ ላይ የተገደሉት የጦር አመራሮች በስም ይታወቃሉ? ማርሸት፣ እንግዲህ በ9ኛ ክፍለ ጦር ቀጠና ፈለገ ብርሃን ላይ የ71ኛ ክፍለ ጦር የመረጃ ኃላፊው 100 አለቃ ተገድሏል። እንደዚሁ የ72ኛ ክፍለ ጦር የሎጂስቲክ ኃላፊው ሌላ 100 አለቃ ተገድሏል። በዛሬው ዕለት በአንሙት ያዛቸው ብርጌድ 1ኛ ክፍለ ጦር አዴት ማለት ነው 200 አለቃ መሪዎች እንደዚሁ ተገድለዋል። ማንነታቸውን በፎቶ አስደግፈን ማምጣት እንችላለን። ከ4 ቀን በፊት አንድ የአድማ ብተና አዛዥ እንደዚሁ ኮማንደር በእድሜ ገፋ ያለ አንድ ኮማንደር እንደዚሁ ተገድሏል። በአጠቃላይ 5 አካባቢ የአረመኔው አገዛዝ አመራሮች እንገለናል። በጣም ነው የማመሰግነው ፋኖ ማርሸት። እኔም አመሰግናለሁ ፋሲል። ከዚያ የቀጠለ ትናንት አመሻሽና በዛሬው ዕለት በአማራ ፋኖ በጎጃም በበርካታ አካባቢዎች አውደ ውጊያ አድርገን ድል ተቀዳጅተናል በጠላት ላይ። በዚህም እንግዲህ በ2ኛ ክፍለ ጦር 3 ቦታዎች ላይ አውደ ውጊያ በማድረግ ከአስተሪዮ እስከ ጎንጂ ቆለላ ያለውን እንደዚሁም እስከ ሞጣ ያለውን መስመር ነጻ ማድረግ ችለናል። ዋናውን የፌዴራል አስፋልት ማለት ነው። ደጋዳሞት ገባውን ጠላት በድምሰሳ መሳሪያውን በመቀበል አካባቢውን መቆጣጠር ተችሏል። እንደዚሁም በቋሪት 2 ቦታዎች ላይ የነበረውን ጠላት በከበባ ማጥቃት እንደዚሁ መሳሪያውን መማረክ ተችሏል። በ1ኛ ክፍለ ጦር አንሙት ያዛቸው ብርጌድ በአዴት ማለት ነው በዛሬው ዕለት 200 አለቆችን ጨምሮ በርካታ ቁጥር ያለው እግረኛ ተዋጊ በመደምሰስ ነፍስ ወከፍ መሳሪያውን ከነተተኳሹ መማረክ ችለናል። በአጠቃላይ አውደ ውጊያው ተጠናክሮ ቀጥሏል። ህዝብ ማወያየትም እንደዚሁ ተጠናክሮ ቀጥሏል። በየአካባቢው ጎጃም ውስጥ በበርካታ ወረዳዎች የድርጅታችን ከፍተኛ አመራሮችና የክፍለ ጦር አመራሮች በሚያደርጉት የስምሪት ጉዞ ውስጥ ህዝብ እያወያዩ ጠላትን ለመደምሰስ እስከ መጨረሻ ድረስ ህዝባችን በጽናት እንደሚታገልና እንደሚቆም ያረጋገጥንበትን ህዝባዊ መድረክ በ5 በ6 አካባቢ ወረዳዎችና ቦታዎች ላይ ያረጋግጠናል። ከዚህ በተጨማሪ በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር የሽፈራው ገርባው ብርጌድ ለወራት የሰለጠኑ ብቁ የፋኖ አባላትን በዛሬው ዕለት አስመርቋል። ጠቅለል ሳረግልህ በብዙ ቁጥር የገባውን ጠላት ከመደምሰስና መሳሪያውን ከመቀበል ባለፈ ህዝብ ደጀንነቱን እንዲያረጋግጥ አለፍ ሲልም አብሮ እንዲዋጋ በማድረግ ጦርነቱን ህዝባዊ በማድረግ መንገድ እና አዳዲስ ወጣቶችን እየመለመሉ ምልስና ሲቪል ወጣቶችን እየመለመሉ በማሰልጠንና በማስታጠቅ ምናልባት ብሔራዊ ጦር ሊሆን የሚችል ኃይል በእኛ ቀጠና እየገነባን በአስተማማኝ ሁኔታ ቁማናችን አጠናክረን እንገኛለን። ፋሲል ማርሸት፣ ያው እንግዲህ በቅርቡ ፊልድ ማርሻል ብርሃኑ ጁላ አብዛኛውን የፋኖ ኃይል ጨርሰን 10% የሚሆን ብቻ ነው የሚቀረን፣ እሱንም በቅርብ እናጸደዋለን ብለው ቃል ገብቶ ነበረ እና አሁን ግን የሚታየው ነገር እንደተባለው አይደለም እና እንግዲህ በመንግስት በኩል በተለይ መከላከያ በኩል ሲሰጥ የነበረውን ወይም ሲነገር የነበረውና አሁን ላይ መሬት ላይ ያለው ሁኔታ እንዴት ታየዋለህ? በተለይ የወታደሩ የውጊያ ሞራል ምን ይመስላል? እንደው ምናልባት ስታናግሯቸው የተማረኩት ምን አይነት ምላሽ ነው የሚሰጧቸው? አሳዛኝ ነው ፋሲል። እንግዲህ የሚማረኩ አባላትን እግረኞችን ስናናግራቸው ምንም በማያውቁት ሁኔታ ማኒፑሌት ተደርገው ታፍሰው በግዴታ ወደ ማሰልጠኛ ገብተው ታጥቀው የመጡ ናቸው። ለፖለቲካ ማያውቁም፣ ምን እያደረጉ እንደሆነ ማያውቁም፣ የመዋጋት ፍላጎትና ሞራልም የላቸውም። በጣም አሳዛኝ ሁኔታ ነው ያለው የአረመኔው ሰራዊት። የነ ብርሃኑ ጁላን ንግግር በተመለከተ አንደኛ እውነት አውርተው አያውቁም። እውነት የማውራት ሞራልም ብቃቱም የላቸውም፣ ልምዱም የላቸውም። የፈለገ ቢዋር እንኳን እና አብይና እነ ብርሃኑ
የሚያምናቸው አንዳች ኢትዮጵያዊ የለም። ምናልባትም የታችኛው ካድሬ ራሱ ያምናቸዋል ብለን አናስብም እኛ ከሚዋሩት የውሸት ግዝፈት አንፃር ማለት ነው። እና ሁሌም ምን የምለው እንኳን ገጠምናቸው ነው እነዚህን ውሸታሞች እንኳን ገጠምናቸው ነው። ባንገጥማቸው ኖሮ እውነተኛው ትውልድ እውነተኛው ማህበረሰብ በእነሱ ውሸት እንደተበሳጨ እድሜ ልክ ሀገሪቱን ቁልቁል ወስዳት ነበር ብዬ አስባለሁ። እና እንደዚህ አይነት ውሸታሞችንና አምባገነኖችን ጨፍጫፊዎችን መግጠማችን ትክክል ነው ብዬ አስባለሁኝ። በዚህ ልክ ስለነሱ ውሸት ከማውራት መቆጠብ ይሻላል። ምክንያቱም አንዳችን ቁም ነገር ነው ስለሌላቸው ፋሲል። የአድማ ብተናውን ሁኔታስ እንዴት ነው የምትገመገሙት? በርካታ አድማ ብተናዎች ያው ሰልጥነው ፋኖን እንዲወጉ ተሰማርተዋልና አሁን እናንተ በቀጥታ ውጊያው ላይ ታገኛቸዋላችሁ? እየተሳተፉ ነው? ተሳትፏቸውስ ምን ይመስላል? እየተሳተፉ ነው። ጉራማይሌ ነው አድማ ብተናው ፍላጎት ጉራማይሌ ነው። አብዛኛው በዚህ በጦርነት ምክንያት ኢኮኖሚ ስለደቀቀ ሀገሪቱ ስራ አጥነት በጣም ሰፍኗል። እያንዳንዱ ወጣት ጠዋት ከእንቅልፉ ተነስቶ የሚሄድበት የለውም። ስለዚህ አማራጭ የገቢ ምንጭ ፍለጋ ጥቁር ክላሽና 3000 እና 5000 ብር ደሞዝ ፍለጋ ወደ አድማ ብተና የገቡ የአማራ ወጣቶች ብዙ ናቸው። ድል ያልቀናቸው ከተርነፍ እየሳቱ መሳሪያቸውን እየያዙ በግልና በቡድን እየሆኑ ወደኛ ይቀላቀላሉ። ድል ያልቀናቸው ኦፕሬሽን ሲሰጥ አብረው እየመጡ እኛ ጋር የህይወት ዋጋ እየከፈሉ እየቆሰሉ ነው ያሉት። ፊትለፊት ውጊያ እናገኛቸዋለን። አብረው እየተደመሰሱ ነው ያሉት። በዚህ አጋጣሚ ለአድማ ብተናው መልእክት አለኝ። አማራ በመሆናችሁ ወደ ፋኖ ተቀላቅላችሁ የህልውና ትግል ተቀላቅላችሁ መታገል ነው ያለባችሁ እንጂ በጊዜያዊ መናጆ ሳንቲም ተገዝታችሁ ህይወታችሁን በአጭር አታስቀሩ የሚል መልእክት አለኝ። አድማ ብተናው ግን እየተዋጋን መሆኑን ታወቅ እንፈልጋለን። ፋሲል ፋኖ ማርሸት አሁን ቅድም የፌዴራል መንገዶችን ሁሉ ተቆጣጥረናል ብለሃልና የተሽከርካሪዎች እንቅስቃሴ ተቋርጧል ወይስ እንዳለ ነው? ትናንትና በተሳሳተ ፕሮፓጋንዳ እኛ መንገድ እንደዘጋን ተደርጎ ተወርቶ